በማኪ ተንኮልና ሴራ እንዲሁም ራስ ወዳድነት ሰላምዬ ከዚህ ቤት የተሰናበተችና የወጣች ቢሆንም ነገር ግን በሮዚ አግባቢነትና እንዲሁም በእሷ ጥረት ምክንያት አሁን ላይ ተግባብተው ወደ ቤት ተመልሰዋል። ታዲያ ሰላምና ሮዚዬ ወደ ቤት ሲመጡ እየተጨዋወቱ እየተሳሳቁ ወደ ቤት የመጡ ቢሆንም ታዲያ ቤቱ ሲገቡ ሮዚ ለሰላምዬ ሰላምዬ ባልሽ አልናፈቀሽም እንዴ? አንቺ ቦርሳውንና እስኪ ገብተሽ አሁን የናፍቆትሽን ናታንን ሰላም በይው ትላታለች። ታዲያ ሰላምዬም በሀሳቡ ተስማምታ ቦርሳውን ለሰላምዬ ሰጥታ በቀጥታ ወደ ናታን ክላስም ታመራለች። ነገር ግን ናታን አሁን ላይ የተለየ ሌላ ዓለም ውስጥ ላይ ነው። አሁን ሰላምዬ በሩን ልክፈተው አልክፈተው እያለች እየተንቀጠቀጠችና እየተርበተበተች፣ ምክንያቱም እሱን ሳታማክር እሱን ሳትናገር በቀጥታ መሄዷ እጅግ በጣም ያስፈራት ይመስላል። ታዲያ በዚህ ሁኔታ በሩ ላይ ያለች ወይዘሮ ሂሩት መጣችና ሰላምዬ የኔ ልጅ ይቅር በይኝ፣ ነይ እስኪ ወደ ቤት እንግባና እንነጋገር በማለት ከናታን ክላስ ትወስድና ወደ ራሷ ክላስ ትወስዳታለች። ምክንያቱም ከዚህ ቀደም ናታንና ማኪ እንደተኙ ወይዘሮ ሂሩት አረጋግጠው ነበር። ታዲያ ይህንን ጉድ እንዳታይና እንዳትመለከት ለማለት ያክል ሰላምዬን ወደ እሷ መኝታ ትወስዳታለች። ታዲያ ወይዘሮ ሂሩት ሰላምዬን ወደ ክላሷ ከወሰደቻት በኋላ ይቅር በይኝ የኔ ልጅ አጥፍቻለሁ፣ ይህንን ደግሞ ሲገባሽ ቀስ እያልሽ እናት ስትሆኝ ይገባሻል። አሁን በልጆቼ ምክንያት እጅግ በጣም ተጸጽቻለሁ። የኔ ተንኮል የኔ ሴራ ደግሞ በልጆቼ እንደሚደርስ ተረድቻለሁ፣ ይቅር በይኝ ትላለች። ታዲያ ሌላኛው ጉዳይ ደግሞ ግራ የገባት ሮዚዬ ምንድን ነው ሰላምዬ ገብታ ሰላም ያላለችው በማለት ወደ ናታን ክላስ ስታመራ ልክ ሳትገባ በሩ ላይ እያለች ማኪ ከናታን ክላስ ትወጣለች። እዚህ አንቺ ደግሞ ናታን ክላስ ምን ታደርጊያለሽ? በማለትም ቆጣ ብላ ትናገራታለች። አንቺን አይመለከትሽም በማለት እየተቆናጠረች ገፍትራት ወደ ክላሷ ትገባለች። አሁን ላይ ናታን ያድርገውም አያድርገውም ነገር ግን ማኪ ጋር አብሮ እንዳደረ ስለተረዳና አሁን መጨረሻ ላይ ወደ ራሱ ስለተመለሰ ባየው ጉዳይ እጅግ በጣም ተጨንቋል። በጣሙኑ ተበሳጭቷል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ሮዛ ክፍል 18 አበይት ትዕይንቶችን ለእናንተ የምናደርስ ይሆናል። ታዲያ ከዚህ በተጨማሪ ደግሞ በክፍል 19 የሚከሰቱ ቅድመ ሁኔታዎችን ልናደርስላችሁ ወደድን። ታዲያ ለዚህ ቻናል አዲስ ከሆናችሁ እናንተ ውድ ተመልካቾቻችን ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። ባለፈው ክፍል እንደተመለከትነው እንግዲህ ሰላምዬ ከቤት ወጥታ ወደ ገጠር ማለትም ወደ ቤተሰቦቿ እየሄደች እንደነበር ይታወሳል። ታዲያ ይህ የሆነበት ምክንያት ዋናውና ለዚህ ቤት በጣሙኑ አዛዥና ናዛዥ ነኝ የምትለው ማኪ ሰላምዬን ከዚህ ቤት ካልወጣሽ ነፍስሽ ይወጣል፣ ካለበለዚያ ግን እኔ አንቺ ጋር መፋታሽ እንዳይመስልሽ በማለት ስላስፈራራቻት አሁንም ቆርጣ ተነስታ ወደ ገጠር ሄደች እንደነበር የሚታወስ ነው። ነገር ግን በሮዚዬ አግባቢነትና እንዲሁም ደግሞ ጥረት አሁን ሰላምዬ ወደ ቤቷ ማለትም ወደ ናታን ቤት እንደተመለሰች የሚታወስ ነው። ሮዚዬ ማኪን ምናልባትም ይህን ያክል ጭካኔና እንዲሁም እንደምታፈቅረው ብታቅም ነገር ግን ይህ ጉዳይ በተለይ ደግሞ ከናታን ጋር ታድራለች ብላ ቅንጣት ታክል እንኳ አላሰበችም ነበር። አሁን ላይ ናቲ ያ ጉዳይ ይፈጠርም አይፈጠርም ነገር ግን ከማኪ ጋር እንዳደረ አሁን ላይ ከስካሩ ነቅቶ እንደተመለከተ ሁሉም ነገር ያው እንደረፈደበት እጅግ በጣሙኑ ተበሳጭቶና አዝኖ ቆይ ምን እየተፈጠረ ነው? ምንድነው? ማን ነው እዚህ ያስገባሽ? በማለትም እጅግ በጣም ተበሳጭቶ ማኪ ላይ ከወጨሆባት በኋላ አሁን ቀጥ ብለሽ ውጪ በማለት ቀጭን ትዕዛዝን ያስተላልፋል። ነገር ግን ማኪ ተው እንጂ የኔ ፍቅር ማታ ስትለኝ እንዳልነበር አሁን ውጪ፣ ኧረ ተው የኔ ፍቅር በማለትም ልታባብልና እንዲሁም ቀልቡን ልትመልስ ትፈልጋለች። ታዲያ ከናታን ክላስ ተባራ ማኪ ልክ ስትወጣ ከፊት ለፊት የተመለከተቻት ወይዘሮ ሮዛን ነበረ። ሮዛ ታዲያ እዚህ ክላስ ናታን ክላስ ደግሞ አንቺ ምን ትሰሪያለሽ? ለምን ገባሽ? በማለትም እጅግ ቆጣ ብላ ስትናገራት አንቺን አይመለከትሽም፣ እኔ የምወደው ፍቅረኛዬና ባለቤቴ ጋር ብገባ አንቺ ምን አገባሽ? በማለትም ስትመልስላት እጅግ በነገሩ ግራ ተጋብታና በጣም ተደናግጣ ሮዚ ቆይ ምን እየተፈጠረ ነው? በማለትም ለራሷም ቃል እንዲሁም ጥያቄ ትፈጥራለች።
ሌላው ጉዳይ ደግሞ አሁን ላይ ወይዘሮ ሂሩት እጅግ በጣም ተጸጽተው ማለትም ከዚህ በፊት ያደረጉትና በተለይ ደግሞ ሰላምዬ ላይ የተናገሩት ነገር እጅግ ጸጽቷቸውና ቆጭቷቸው አሁን ላይ ይቅርታ እንድታደርግላት እየጠየቀቻት ትገኛለች። ነገር ግን ሰላምዬ ኧረ እትዬ እርስዎ ምን አደረጉ በማለትም ይቅርታውን ምንም አስፈላጊ እንዳልሆነ ማለትም እሷ ሳትሆን ይቅርታ ማለት ያለባት ሰላምዬ እራሷ እንደሆነ ትመልስላታለች። ታዲያ በዚህ ግራ የተጋባችው ሰላምዬ ይህንን ስትጠይቅ ወይዘሮ ሂሩት ግን ይህንን እና ስትሆኝ ይገባሻል፣ ለልጆቼ ስል ይህንን ጉዳይ ለማድረግ ሞክሬ ነበር። ነገር ግን ልጄ የሚወዳትን የሚያፈቅራትን ልጅ እዚህ ማባረሬ ትክክል እንዳልሆነ አሁን ላይ ዘግይቶም ቢሆን ገብቶኛል። ስለዚህ ሰላምዬ እባክሽን ይቅርታ አድርጊልኝ ትላታለች። አሁን ሰላምዬና ወይዘሮ ሂሩት ሰላምን አውርደው ሰላም ማለትም ይቅርታ ተባብለዋል። ሌላኛው በእጃዙር ደግሞ ወይዘሮ ሂሩት ይህንን በተለይ ናታንና ማኪ አብረው እንደተኙ የተመለከተችው በአይኗ ብረቱ ያየችው ጉዳይ ነው። ታዲያ ማኪን ነይ እስኪ የኔ ልጅ በማለት በተራዋ ልክ እንደ ሰላምዬ ምን እየተፈጠረ ነው? ምን እያደረግሽ ነው? የኔ ልጅ ምን ሁነሽ ነው? በማለትም ስትጠይቃት ማምዬ ደግሞ ምን ሁነሽ ነው? በጣም እየተናደድሽና እየተበሳጨሽ ይመስላል። ምናልባትም የሰላምዬ መምጣት ይሆን የረበሸሽ? በማለት እጅግ ነገሩን ልታውሰበስብና ግራ ልታጋባ ትሞክራለች። ነገር ግን ይሉሽን በሰማሽ ገበያ ባልወጣሽ ነው ጉዳዩ። ምክንያቱም አሁን ላይ ናታን በእጅጉ የሚወዳትና የሚያፈቅራት ሰላምዬን ሆኖ ሳለ እሷ ግን በጉልበትና እንዲሁም በአንዳንድ በመጠጥ ምክንያት ማኪ ናታንን የራሷና የግሏ ማድረግ ትፈልጋለች። ታዲያ ወይዘሮ ሂሩት በዚህ ብቻ አላበቁም። እንዲሁ ሮዝዬን እናያሉና ሲያናግሯት እንዲሁም ደግሞ ሰላምዬ መምጣቷ እንዴት ሰላም አልሰጠሽም እንዴ ማለቴ ደስ አላለሽም በማለት ሮዝዬ እናቷን ወይዘሮ ሂሩትን ስትጠይቃት አይ አሁን ላይ ግን ግራ የተጋባች እጅግ ሁሉ የተምታታባት ትመስላለች ወይዘሮ ሂሩት ማለት ነው። ወይዘሮ ሂሩት ታዲያ አይ ጉዳዩ እጅግ አሳሳቢ ደረጃ ላይ ደርሷን በተለይ ደግሞ ማኪና ናቲ ማለትም ማኪ ናታን እንደምትወደው ታውቂያለሽ። አሁን ላይ ነገሮችን ሁሉ እንግዲህ በራሳቸው እንዲፈቱ እኔ ለራሳቸው ሰጥቻለሁ። እኔ በዚህ ውስጥ መግባት አልፈልግም። ነገር ግን ሮዝዬ ማኪ ከዚህ ቤት መውጣት አለባት። ስለዚህ እየረበሸች እንዲሁም ደግሞ በመካከላቸው ጸብን እየፈጠረች ያለችው ማኪ ስለሆነች እዚህ ቤት መውጣት አለባት ትላለች። ነገር ግን ወይዘሮ ሂሩት ማኪ ይህንን ማድረግ አልችልም፣ ማለትም ሮዝዬ ማኪ እኮ ልጄ ናት። ስለዚህ እዚህ ወጥታ የት ልውደቅ? መውደቂያም እንዲሁም ደግሞ መጠለያም የላትም፣ የትም ልትሄድ አትችልም። ስለዚህ በራሳችሁ መንገድ ሰላምን ፍጠሩ ትላታለች። ነገሩ እጅግ በጣምኑ እየተካረረና ውጥንቅጡ እየወጣ መጥቷል። በተለይ ደግሞ አሁን ላይ ሰላምዬ ምንም ነገር የምታውቀው ጉዳይ የለም። በተለይ የናቲንና የማኪን አብረው ማደር እሷ አልተመለከተችም። ነገር ግን የጠረጠረችው ሮዚ በተለይ እዛ ክላስ ስትወጣ ማኪን ስላየቻት ምናልባትም አብረው አድራ አሳስተው ሊሆን ይችላል የሚል ጥርጣሬን አድሮባታል። ታዲያ ወደ ወንድሟ ትገባና ናታንን ምንድነው ወንድሜ እየተፈጠረ ያለው? ምናልባት እቺ ተንከሲስ እቺ ተንኮለኛ አሳስታ ይሆን እንዴ በማለት ስትጠይቀው እኔ ምን እንደተፈጠረ አላቅም፣ ነገር ግን አሁን ጠዋት ላይ ስነሳ እሷ አጠገቤ ተኝታለች ይላታል። ታዲያ ሮዚዬም ነገሩን ሁሉ ተወውና አሁን ላይ ደስ አላለህም እንዴ? ሰላም እኮ መታለች። ለምን ሄደህ ሰላም አትላትም? ለምን ሄደህ በጣምኑ ናፍቆትክንና ፍቅርን አገልጽላትም? እያለች ለማስደሰት እሱንም ደግሞ ከሀሳቡ እንዲነቃ እያደረገችው ትገኛለች። ከዛም በተጨማሪ አሁን ነገሩ ሊያበቃና መቋጫ ሊበጅለት ይገባል። ስለዚህ አሁን ላይ በቶሎ ሽማግሌዎችን ልከህ አሁን ላይ የሰርግ ፕሮግራሙ መዘጋጀት አለበት። ስለዚህ ሰላምዬና አንተ ናታን መጋባት አለባችሁ ትለዋለች። እሱም በነገሩ እጅግ በጣም ተደስቶና ውስጡንም የደስታ ሲቃ እየዋኘው እሺ መጣች ሰላምዬ በማለትም እጅግ በመደሰት በቀጥታ ከክላሱ ይወጣና ወደ ሰላምዬ ያመራል። አሁን ላይ ሁሉ ነገር መቋጫና እንዲሁም ደግሞ ተቆርጧል። እንዲሁም የሰርግ ፕሮግራሙም ተወስኗል። አሁን ሶስታቸው ሰላምዬ፣ ሮዚ እንዲሁም ደግሞ ናታን እጅግ በጣም በደስታና በሲቃ እየጨፈሩና እየተዝናኑ በተለይ ደግሞ ስለ ሰርጉ እያሰቡ አሁን እነሱ በጣም ሆኑ ትልቅም ደስታ ላይ ናቸው። ነገር ግን ይህንን የተመለከተችው ሮዚ በጣም ደስ ያላትና እንዲሁም ደግሞ የሰርጉ ሁኔታ እየተቃረበ መሆኑ በጣም ሆኖ ቢያስደስታትም ነገር ግን ከጀርባ ሆና የምትዋጋው ከጀርባ ሆና የምታሴረው ማኪን ስታስብ ነገሮች ሁሉ ሊበላሹ ይችላሉ እያለች በጣሙን ፈርታለች።
ታዲያ ማኪ አሁን ላይ ሰላምዬ እዚህ ቤት መመለሷ እጅግ በጣም ያናደዳትና ያበሳጫት ቢሆንም በጣም ተበሳጭታና ተናዳ ጨርቋን ልጥል ደርሳለች። አንቺ ተንከሲስ፣ አንቺ መሰሪ ለምን መጣሽ? እንዴት መጣሽ? በማለትም ስትጠይቃትና እጅግ በጣም ስታምታታት ያው እኔማ ለመሄድ አስቤ ወጥቼ ነበር። ከዚህ ቤት ወጥቼ ልክ መንገድ እንደጀመርሁ ሰዎቹ ገንዘቤንም ስልኬንም ሰረቁኝ። ታዲያ በዚህ ሁኔታ ወዴትም መሄድ ስላልቻልኩኝ በሌላ ሰው ስልክ ለሮዚ እየደወልኩላት መታ ካልተመለሽ በጣም ሆኖ ናታንም ተጎድቷል፣ ስለዚህ እጅግ ይወድሻል በማለትም መለሰችኝ። ይሄ ነው ያለው ነገር። ታዲያ ማኪ አሁን ላይ ሰላምዬን በማስፈራራትና እንዲሁም ደግሞ በዛቻና በጥላቻ ብቻ አላለፈችም። ሌላው ጉዳዩ ደግሞ በቀጥታ ወደ ናቲ ታመራና ይኸውልህ ይህንን ጉዳይ በተለይ ደግሞ ሰርጉን አደርጋለሁ ብትል የሰርግ ቀን እኔ የምሰጥህ በፖስታ ሽጌ የምሰጥህ ስጦታ አለ በማለት ልታስፈራራውና እንዲሁም ደግሞ አሁን አብረው ስላደሩ የሆነ ነገር ልታበላሽበት እንዳሰበች በቀጥታ ለሱ ትነግረዋለች። እሱ ግን ቅንጣት ታክል እንኳ ፍርሃትና እንዲሁም ደግሞ ከሷ የሚመጣ ነገር ምንም ነገር የለም። ታዲያ ካለ ስጦታውን አሁንስ ለምን አሰጭኝም? ምንም የሚፈጠር ምንም የሚከሰት የሚለወጥ ነገር የለም ይላታል። ከማኪ በተጨማሪ እናቱ ሂሩት ደግሞ ናታንን ጠርታ ቆይ ምን እያሰብክ ነው? ማኪ እኮ እጅግ በጣም ትወድሃለች፣ በጣም ታፈቅራለች። ስለዚህ ለምንድን ነው አብራችሁ እንዳደራችሁም አይቻለሁ። ስለዚህ ለምንድን ነው ከእሷ ጋር የማትጋቡት ትለዋለች። እሱ ግን እኔ ግን አልወዳትማ። ለምን እንደዚህ ትኛለሽ እማዬ? ማኪ ማለት እኮ ለራሷ ፍላጎት ለራሷ ጥቅም ብቻ የምታሳድድ እንጂ እኔ ቅንጣት ታክል እንኳ ለእሷ ስሜት የለኝም ይላታል። ስለዚህ እንደዚህ እያደረገች የምትረብሽና እጅግ በጣም የምትበጠብጠኝ ከሆነ ከዚህ ቤት መውጣት አለባት በማለት ቆጣ ብሎ እናቱ ሂሩትን ይናገራታል። እናቱ ሂሩት ግን ተው እንጂ ልጄ፣ እሷም እኮ ልጄ ናት፣ የትም መውደቂያ የትም መሄጃ የላትም፣ ስለዚህ ላባረራት አልችልም ትለዋለች። እንግዲያውስ እናቴ ወቂው አሁን በቅርብ ቀን ሽማግሌዎች እልካለሁ፣ ስለዚህ የሰርጉ ቀንም ይፋጠናል፣ ሰላምዬን አገባታለሁ ብሎ ዱብዳ ሀሳብን ይነግራታል። ታዲያ ወይዘሮ ሂሩትም ረቀስ የምን መፈጣጠን ነው? የምንስ መሯሯጥ ነው? አረጋጉት እንጂ በማለትም ሀሳቧን ምክንያቱም እዚህ ላይ የማኪንና የናታንን አብረው ማደር በአይኗ በርብረቷ ስለተመለከተች አሁን ላይ እናት ሂሩትም ማኪን እንዲያገባ የእሷ ፍላጎት ነው። አሁን ላይ ናቲ እጅግ በጣም ደስተኛ ሆኗል። በተለይ ደግሞ ሰላምዬ ተመልሳ በመምጣቷና ወደ ህይወቱን ያማረና የሰመረ ልታደርግለት አሁን ላይ የሰርግ ፕሮግራሙ እጅግ በተፋጠነ ደረጃ እየተካሄደና ሁላቸውም ሀሳብ ውስጥ አስገብተው ነገሮችን ሁሉ እያመቻቹና ልክ እያስተካከሉ ስለሆነ እጅግ በጣም ደስ ብሎታል። ከደስታም በዘለለ አሁን ላይ ሰላምዬን እያባበላት እየጨፈረላት፣ አረ ከዛም አላፍ ብሎ ምግብም እየሰራላት ኩሽና ሆኖ ይዘፍንላትም ጭምር ደርሷል። ታዲያ ሶስታቸው ሰላምዬ፣ ሮዚና እንዲሁም ናታን የሰርጉን ፕሮግራም እያሰቡ የሰርግ ዘፈንም ከፍተው እየጨፈሩ እየተዝናኑ ማለትም ለራሳቸው ዝግጅት እያደረጉ ስትመለከት አሁን ላይ ማኪ ጨርቋን ጥላ ልታብድ ደርሳለች። እጅግ ምንም ማድረግ ያልቻለችው ማኪ በጣም ተናዳ በጣም ተበሳጭታ ትሰማኛለህ፣ ይህ ሰርግ በፍጹም ሊሆን አይችልም። እኔ ማኪ በህይወት እያለው ይህ ሰርግማ ሊካሄድ አይችልም። አደርጋለሁ ብትሉ እንኳ ይኸውልህ ስማኝ ናታን፣ እኔ የሰርግ ቀን የማይሆን ስጦታ እሰጥሃለሁ። እሱም ደግሞ ያንተን ህይወት የሚበጠብጥ ይሆናል። እንደምታውቀው አብረን ማደራችን ለአንተ ግልጽ ነው ስትልም ልታደናቅፈውና እንዲሁም ደግሞ እጅግ ልታስፈራራው ትሞክራለች። ነገር ግን የመጣው ይምጣ፣ አሁን ላይ ነገሮች ሁሉ ወደ መጨረሻው ደረጃ የደረሱ ይመስላሉ። ምክንያቱም አሁን ላይ ሰርጉን እያሰቡ ቀኑን እንዲሁም ደግሞ የሽማግሌዎች መላኪያን ቀን አሁን ላይ ቆርጠው የጨረሱ ይመስላሉ። ነገር ግን በዚህ አልመለስላትና አልታለላት እንዲሁም ደግሞ አልደናገርጥላት ያለው ማኪ በቀጥታ ወደ ኩሽና ትሄዳና ለሰላምዬ አብረው ያደሩበትን ፎቶ እዛ ላይ ታስቀምጥና ልክ እቃ እንደምታነሳ ሆና ፎቶውን ወደ እሷ ታስጠጋዋለች። ነገር ግን አሁን ይህንን ስትመለከት ሰላምዬ ምን ሊፈጥርባት እንደሚችል ሁላችንም በሚቀጥለው ክፍል የምንመለከተው ጉዳይ ይሆናል። አሁን ይህንን ጉዳይ ሰላምዬ ስትመለከት ምናልባትም ከዚህ ቤት ለመውጣት ራሷንም ታዘጋጅ ይሆናል። እጅግ ልቧ ተሰብሮ በጣም ሆኖ አዝኖ ናታን ከማኪ ጋር ማደሩ እንዲሁም ደግሞ አንሶላ መጋፈፉ በጣም ሆኖ ሊያናድዳት ይችል ይሆናል።
ታዲያ ማኪ ለተወሰነ ቀናትም ቢሆን የሰርጉ ፕሮግራም ስለሚደናቀፍ ለሷ ሰላምን ይፈጥርላታል። ማለትም እጅግ በጣሙኑ ከሰርጉ ፕሮግራም እንደሚደናቀፉ ምንም ጥርጥር የለውም። ነገር ግን በሚቀጥለው ክፍል አሁን ላይ እንግዲህ ሰላምዬ ይህንን ተመልክታ ምናልባት የሰርግ ፕሮግራሙን በጣም የምታዘገየውና ወይም ደግሞ አልፈልግም ብላ የምትወጣ ከሆነ ለማኪ እጅግ ትልቅ ደስታን ይፈጥርላታል። ከዚህ ቀጥሎ የምንመለከተው ጉዳይ ቢኖር አሁን ላይ ማኪ አብራ ስላደረች የሚቀጥለው የሚጠበቀው ጉዳይ ማኪ ምናልባትም ነፍሰ ጡር ልትሆን ትችላለች። ታዲያ ይህንን ከተመለከቱና ካወቁ ወይዘሮ ሂሩት ነገሮችን ሁሉ ባልሆነ መንገድ እንደሚመሩና እንዲሁም ያልሆነ ውሳኔ እንደሚወስኑ የሚጠበቅ ይሆናል። ውድ የቻናላችን ተከታታዮች ይህንን ቻናል ሰብስክራይብ ካላርጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮ ላይክ በማድረግ አብራችሁን ስለቆያችሁ ጭምር ከልብ እያመሰገን የሚቀጥለው